አንድ ጥያቄ ልጠይቃችሁ። ተመሳሳይ ችሎታ ኖሯችሁ፣ ተመሳሳይ ተሰጥኦ ኖሯችሁ፣ ተመሳሳይ አቅም ኖሯችሁ ግን አንዳንዶቻችሁ በጣም ኮንፊደንስ አላችሁ። እያንዳንዱን ነገር የምታደርጉት ታውቃላችሁ። ሰዎች ያከብሯቸዋል። ሰዎች ትኩረት ያደርጉባቸዋል። አንዳንዶቻችሁ ደግሞ ሰዎች አያዩአችሁም፣ ትኩረት ያደርጉባችሁ፣ ኮንፊደንስ የላችሁ። ልዩነቱ ምን ይመስላችኋል? ታለንት አይደለም፣ እድለኝነትም አይደለም፣ ውጤታማነትም አይደለም። ለራስ ከፍ ያለ አመለካከት ነው። ምክንያቱም ዝቅ ያለ ራስ አመለካከት ካላችሁ አንድ ነገር ከመጀመራችሁ በፊት ከመጠን በላይ ታስባላችሁ። ሰው ምን ይለኛል ብላችሁ ትፈራላችሁ። ያ ደግሞ ቀስ በቀስ ህይወታችሁ እንዳትቀይሩ ባላችሁበት ስታክ እንድታደርጉ አድርጓችኋል። አንድ ሁለት ልንገራችሁ። ለራስ ከፍ ያለ አመለካከት በተፈጥሮ የምታገኙት ነገር አይደለም፣ ቀስ በቀስ ፕራክቲስ በማድረግ የምገነቡት እንጂ። ዛሬ በዚህ ቪዲዮ ለራሳችሁ ከፍ ያለ አመለካከት እንዲኖራችሁ የሚያደርጓችሁ 7 መመሪያዎች አንድ በአንድ እናያቸዋለን። እነዚህ መመሪያዎች ህይወታችሁ ላይ አንድ በአንድ ከተገበራችሁ ሙሉ ለሙሉ ህይወታችሁን መቀየር ትችላላችሁ። የመጀመሪያው ነጥብ ተግዛዝ ተለማመድ። ራስን መግዛት ደስታን ይሰጣል እንጂ አያጠፋም። ብዙ ሰዎች ችሎታ ኑሯቸው፣ አቅሙ ኑሯቸው፣ ተሰጥኦ ኑሯቸው ግን ራሳቸውን መቀየር አልቻሉ፣ ውጤታማ መሆን አልቻሉ። ምክንያቱም ከሰው ጋር ያላቸው ግንኙነት የተበላሸ ነው። ጤናቸው የተበላሸ ነው። የሰው ጋር ባህላቸው፣ ንግዳቸው የተበላሸ ነው። ስራቸው የተበላሸ ነው። አቅም ኖሯችሁ፣ ፖቴንሻሉ ኖሯችሁ ስራችሁ ላይ ፐርፎርም ከምታደርጉት ይልቅ የወረደ ዝቅ ያለ ነገር ነው ፐርፎርም የምታደርጉት። ያ ደግሞ ራሳችሁን ዞር ብላችሁ ማየት ስላልቻላችሁ፣ ራሳችሁን መገሰጽ ወይም ደግሞ ትክክል አይደለም ብሎ ራሳችሁን መውቀስ ስላልቻላችሁ ነው። ያንን ዞር ብላችሁ የምታዩ ሰዎች ከሆናችሁ፣ ድክመታችሁን አይታችሁ ራሳችሁን መገሰጽ የምትችሉ ሰዎች ከሆናችሁ ህይወታችሁን ማሻሻል ትችላላችሁ። ከነበራችሁበት ከፍ እያላችሁ ትሄዳላችሁ። ግን ራሳችሁን ማገሰጹ ሰዎች ከሆናችሁ፣ ራሳችሁን ዞር ብላችሁ ድክመታችሁን አይታችሁ ራሳችሁን ማታዩ ከሆነ ህይወታችሁን ማሻሻል አትችሉም። ያ ባላችሁበት ነው የምትቀሩት። ብዙ ሰዎች ግን ራሳቸውን ማየት አትችሉም። ራሳችሁን እያያችሁ አይደለም። ሁሌም የሆነ ነገር ሲያጋጥማችሁ ነገሮች ላይ ታሳብባላችሁ፣ ሁኔታዎች ላይ ታሳብባላችሁ፣ ወይ ሰዎች ላይ ታሳብባላችሁ። ያ ደግሞ ህይወታችሁን እንዳትቀይሩ አድርጓችኋል። የተሻለ ቦታ ላይ መገኘት የምትፈልጉ ከሆነ ራሳችሁን መገሰጽ ተለማመዱ። ካለዛ ሰዎች እናንተ መገሰጽ ይጀምራሉ። አለቆቻችሁ፣ በዙሪያችሁ ያሉ ሰዎች፣ እንደገና ደግሞ ቤተሰባችሁ መገሰጽ ይጀምራል። ምክንያቱም ራሳችሁን ዞር ብላችሁ ማታይ ከሆነ እናንተ መሻሻላችሁ፣ ሰዎችን እያስቀየማችሁ ነው የምትሄዱ፣ ግንኙነት እያበላሻችሁ ነው የምትሄዱ፣ ስራችሁ ላይ ያላችሁን ተጽዕኖ እየቀነሳችሁ ነው የምትሄዱ። ስለዚህ ህይወታችሁን መቀየር የምትፈልጉ ከሆነ ይሄ ድክመት አለብኝ፣ እነዚህን ነገሮች ማሻሻል አለብኝ ብላችሁ ራሳችሁን መውቀስ የምትችሉ ሰዎች ወይም መገሰጽ የምትችሉ ሰዎች መሆን አለባችሁ። ያን ስታደርጉ ለራሳችሁ ያላችሁ አመለካከት ከፍ እያለ ይሄዳል። ለራሳችሁ ያላችሁ ትኩረት ከፍ እያለ ይሄዳል። ያን ስታደርጉ ህይወታችሁን መቀየር ይችላል። ሁለተኛው ነጥብ ደግሞ ምስጋና መስጠትም መቀበልም ተለማመዱ። ልባዊ ምስጋና ስጡ። ልባዊ አድናቆት ስጡ። ብዙ ነገሮች ሲሰጧችሁ፣ ሰዎች ጥሩ ነገር ሲያደርጉላችሁ፣ በህይወታችሁ በዙሪያችሁ ያሉ ሰዎች፣ ለነዛ ሰዎች ልባዊ የሆነ ምስጋና ስጡ። ያን ስታደርጉ የሰዎችን ስሜት ትቀይራላችሁ። ከእናንተ ጋር ያላቸውን ግንኙነት የተሻለ እንዲሆን ያደርገዋል። ስለዚህ እናንተም ምስጋና ተቀበሉ። ሰዎች ሲያመሰግኗችሁ ስሜታችሁ እየተቀየረ ይሄዳል። ኢምፖርታንት አስፈላጊ ሰዎች እንደሆናችሁ እየተሰማችሁ ይሄዳል። ያ ደግሞ ኮንፊደንሳችሁ እንዲያድግ ያደርገዋል። ስለዚህ ምስጋና መስጠትም መቀበልም ተለማመዱ። ያን ስታደርጉ ለራሳችሁ ያላችሁ ከፍ ያለ አመለካከት እያደገ ይሄዳል። ስለዚህ ለእያንዳንዱ ነገር ለተደረገላችሁ ሰዎች ለእናንተ ትንሽም ነገር ሲያደርጉላችሁ አመስግኑ። ይህን ስላረክልኝ አመሰግናለሁ። ብዙዎቻችሁ ቤተሰቦቻችሁን አታመሰግኑ፣ በዙሪያችሁ ያሉ ሰዎችን አታመሰግኑ። ሁሌም ምስጋና መስጠት አትወዱ። ያ ደግሞ ከሰዎች ጋር ያላችሁን ነገር ጠንካራ እንዳይሆን አድርጎታል። ስታመሰግኑ ከሰዎች ጋር ያላችሁ ነገር ጠንካራ እንዲሆን ነው የምታደርጉት። ታስቀጥሉታላችሁ። አብሯችሁ ለረጅም ጊዜ እንዲቆይ ያደርጋል። ምስጋና ስሜትን ይቀይራል፣ ሁኔታዎችን ይቀይራል፣ ሂደቶችን ይቀይራል። የተሻለ ስሜት እንዲሰማችሁ፣ የተሻለ ማንነት እንዲኖራችሁ ያደርጋችኋል። ኮንፊደንሳችሁ እንዲያድግ ያደርጋችኋል። ስለዚህ ለእያንዳንዱ ነገር ማመስገንም መመስገንም ተለማመዱ። ያን ስታደርጉ ነው የተሻለ ውጤት የምታመጡት። ለራሳችሁም ከፍ ያለ አመለካከት፣ ከፍ ያለ ማንነት መገንባት የምትችሉ። ሶስተኛው መመሪያ ደግሞ ግቦችን አውጡ። ብዙዎቻችሁ ግብ የላችሁ። ስለዚህ ዳይሬክሽናችሁን አታውቁ። ምን ላይ ፎከስ ማድረግ እንዳለባችሁ አታውቁ። ምን አሳክታችሁ ምኑ ጋር መድረስ እንዳለባችሁ አለያችሁ። ያ ደግሞ ውጤታማ እንዳትሆኑ አድርጓችሁ። ግቦች ስታስቀምጡ ግን ዳይሬክሽናችሁን ታውቃላችሁ። ምን ላይ ፎከስ ማድረግ እንዳለባችሁ ታውቃላችሁ። መድረሻችሁን እየለያችሁ ነው የምትሄዱ። ስለዚህ ግቦችን አስቀምጡ። ግባችሁን ስታስቀምጡ ግን ሪያሊስቲክ የሆነ ግብ አስቀምጡ፣ ልታሳኩት የምትችሉትን ግብ። ምክንያቱም ልታሳኩት የማትችሉትን ግብ የምታስቀምጡ ከሆነ ለራሳችሁ ያላችሁ ግምት እየወረደ ነው የሚሄደው። ያን ግብ ሳታሳኩ ስትቀሩ ደካማ የሆነ ለራስ ያላችሁ ግምት እየወረደ ነው የሚሄደው። ስለዚህ ውጤታማ መሆን የምትፈልጉ ከሆነ ልታሳኩት ሪያሊስቲክ የሆነ ግብ አስቀምጡ። ያን ስታደርጉ ግን ለራሳችሁ ያላችሁ ግምት ከፍ እያለና ውጤታማ እየሆናችሁ ነው የምትሄዱት። አምስተኛው መመሪያ ደግሞ ደስታን የሚጋብዝ አስተሳሰብ አዳብር። ደስታ አዎንታዊ በራስ መተማመን ውጤት ነው። ብዙ ሰዎች ደስታን ከውጭ ይፈልጋሉ። ውጫዊ ነው ይመስላችኋል። ያ ደግሞ ውጤታማ እንዳይሆኑ አድርጓቸዋል። ደስተኛ ሆነው እንዳይቆዩ አድርጓቸዋል። ብዙ ሰዎች በቁስ ደስታ የሚገኝ ይመስላችኋል። ደስታ በዛ መንገድ አይገኝም።
መኪና ሲኖረኝ ወይም ደግሞ ቤት ሲኖረኝ ወይም ደግሞ ሳገባ ወይ ደግሞ ትክክለኛ ሰዎች በህይወቴ ሲመጡ ደስተኛ ሆናለሁ ብሎ ያስባሉ። ደስታ በዛ መንገድ የሚመጣ ነገር አይደለም። ደስታ ከውስጥ የምታገኘው ነገር ነው። የምትፈልገውን ነገር ስታቅ፣ ለህይወት ያለ አመለካከት ስትለይ፣ ለህይወት ውስጥ ማሳካት የምትፈልገውን በትክክል የምትለይ ሰዎች ስትሆን ነው ደስተኛ መሆን የምትችለው እንጂ ከውጭ የምታገኘው ነገር አይደለም። ውስጥን በመጠየቅ፣ ውስጥን በመረዳት፣ ውስጥን ሰላማዊ በማድረግ የምታገኘው ነገር ነው። ያንን ስትለዩ፣ ውስጣችሁን ጠይቃችሁ ትክክለኛ መልስ ስታገኙ ነው ደስተኛ መሆን የምትችሉት። ደስታችሁን የምትፈልጉት ከውጭ ከሆነ ሰዎች እንዲያስደስቷችሁ፣ ሰዎች በእናንተ ላይ ደስታ እንዲፈጥሩላችሁ የምትፈልጉ ከሆነ ዘላቂ የሆነ ደስታ ማግኘት አትችሉም። ጊዜያዊ ልትደሰቱ ትችላላችሁ፣ በሁኔታዎች ልትደሰቱ ትችላላችሁ፣ ግን ዘላቂ የሆነ ደስታ ማግኘት አትችሉም። ደስተኛ የምትሆኑት ለራሳችሁ ከፍ ያለ አመለካከት እንዲኖራችሁ የምትፈልጉ ከሆነ ከውስጣችሁ ፈልጉ። ያን ስታደርጉ ነው ደስተኛ መሆን የምትችሉት። ደስታ የሚጋብዝ አስተሳሰብ አዳብር። ያንን ደግሞ የምታዳብረው ለሰዎች ፖዚቲቭ በመሆን፣ ለሰዎች ቀና በመሆን፣ ለሰዎች ጥሩ ነገሮች በማድረግ ያንን ሰዎች ላይ መልካም ነገሮች ባረክ ቁጥር ደስተኛ አስተሳሰብ፣ ደስተኛ ማንነት እየገነባ ትሄዳለህ። ስለዚህ ደስታን የሚጋብዝ አስተሳሰብ ባዳበርክ ቁጥር ለራሳችሁ ያላችሁ ከፍ ያለ ግምት እያደገ ይሄዳል። ስድስተኛው መመሪያ ደግሞ ኃላፊነት ተቀበል። ብዙ ሰዎች ራሳቸውን እንዳይቀይሩ ያደረጋቸው ለእያንዳንዱ ነገር ኃላፊነት ስለማይወስዱ ነው። እያንዳንዱ ጥፋቶቻቸው፣ ለእያንዳንዱ ስህተቶቻቸው፣ ለእያንዳንዱ ውድቀታቸው ኃላፊነት አይወስዱ። ያ ደግሞ ራሳቸውን እንዳያሻሽሉ አድርጓቸዋል። ህይወታችሁን ለመቀየር የምትፈልጉ ከሆነ፣ ራሳችሁን ለማሻሻል የምትፈልጉ ከሆነ፣ የተሻለ ቦታ ላይ ለመገኘት የምትፈልጉ ከሆነ ለእያንዳንዱ ስህተቶቻቸው ኃላፊነት ልትወስዱ ይገባል። አንድ ነገር ሲያጋጥማችሁ እኔ አይደለሁም ይህን ነገር ያደረኩት ሁኔታዎች ናቸው፣ የሆነ ሰው አድርጎብኝ ነው፣ እንደዚህ ሆኖ ነው እያላችሁ ስለምትፈጥሩ ከሆነ የመማር እድል አይኖራችሁ፣ ራሳችሁን የማየት እድል አይኖራችሁ፣ ራሳችሁን የማሻሻል እድል አይኖራችሁ፣ ራሳችሁን ደግሞ የመቀየር እድል አይኖራችሁ። ህይወታችሁን ለመቀየር የምትፈልጉ ከሆነ ለራሳችሁ ከፍ ያለ ግምት እንድትገነቡ የሚያደርጋችሁ ዞር ብላችሁ ኃላፊነት መቀበል የምትችሉ ሰዎች ስትሆኑ ነው። ይህን ነገር ያጠፋሁት እኔ ነኝ፣ ይህ ነገር የኔ ስህተት ነው ብላችሁ ተቀብላችሁ የምትሄዱ ሰዎች ከሆናችሁ ነገሮችን የማሻሻል እድል ይኖራችኋል። ራሳችሁን የማረም እድል ይኖራችኋል። ራሳችሁን የመቀየር እድል ይኖራችኋል። ያ ደግሞ ለራሳችሁ ያላችሁን ግምት ከፍ እንዲል ያደርገዋል። ስለዚህ ህይወታችሁን ለመቀየር የምትፈልጉ ከሆነ፣ የተሻለ ቦታ ላይ መገኘት የምትፈልጉ ከሆነ ኃላፊነትን ተቀበሉ። ኃላፊነትን ስትቀበሉ የተሻለ ለራሳችሁ ግምት እየሰጣችሁ ትሄዳላችሁ። ለራሳችሁ ከፍ ያለ ግምት እንዲኖራችሁ ታደርጋላችሁ። ያ ደግሞ ህይወታችሁን እንድትቀይሩ ያደርጋችሁ። ሰባተኛው ነጥብ ደግሞ ትዕግስት ይኑር። ትዕግስት በራስ መተማመንን፣ ቁርጠኝነትን፣ ምክንያታዊ አመለካከትን ይፈጥራል። ስለዚህ ትዕግስት ይኑራችሁ። ብዙ ነገር ትጀምራላችሁ፣ አዲስ ነገር ስራ ትሞክራላችሁ፣ አዲስ ስኬት ትማራላችሁ፣ ውጤታማ ቶሎ ለመሆን ትፈልጋላችሁ። ያ ደግሞ ህይወታችሁ እንዳትቀይሩ አድርጓቸዋል። ቶሎ እንድታቆሙ አድርጓቸዋል። ስለዚህ ትዕግስት ይኑራችሁ። እያንዳንዱን ለመሞከር ስታስቡ ትዕግስት ይኑራችሁ። አንድ በቻይና ውስጥ የሚያድግ የተተከለ ለ4 ዓመታት ምንም አይነት ከመሬት ውስጥ ከፍ ሳይል እዛው በነበረ የሚቆይ አንድ የቀርከሃ ዛፍ አለ። ያ ቀርከሃ ዛፍ ለ4 ዓመት ምንም አይነት እድገት የለውም። እዛው በነበረበት ነው የሚታይ፣ እድገት የለውም። ውስጥ ለውስጥ ግን እያደገ እየተራባ ነው የሚሄደው። ግን ልክ 5ኛ ዓመት ውስጥ ከፍ እያለ ይመጣል። በ6 ሳምንት ውስጥ 90 ጫማ ከፍ እያለ ይመጣል፣ የሚያድግ ይሆናል። ግን ያንን እድገት እንዲያመጣ በየጊዜው ውሃ መጠጣት ያስፈልገዋል፣ ማዳበሪያ ያስፈልገዋል። ስለዚህ ያንን ትዕግስት ኖሯቸው በየዓመታቱ ለ4 ዓመት ውሃ ማጠጣትና ማዳበሪያ መስጠት ነበረባቸው። ያንን ስላደረጉ ቀርከሃው ዛፉ ማደግ ተቻሏል፣ መራባት ችሏል እና ከፍ ያለ ውጤት አምጥቷል። ስለዚህ ህይወታችሁ ላይ እንዲታይ የተሻለ ውጤት እንድታመጡ የምትፈልጉ ከሆነ የሚታይ እና ሁሉም ሰው ዞር ብሎ ቼክ የሚያደርገው ውጤት እንድታመጡ የምትፈልጉ ከሆነ ትዕግስት ሊኖራችሁ ይገባል። በትዕግስት መጠበቅ ይኖርባችኋል። ትዕግስት ሲኖራችሁ ኮንፊደንሳችሁ እያደገ ይሄዳል። አመለካከታችሁን እየቀየራችሁ ትሄዳላችሁ። የተሻለ ማንነት እየገነባችሁ ትሄዳላችሁ። ስለዚህ ትዕግስት ሊኖራችሁ ይገባል። ውጤት በአንድ የሚመጣ ነገር አይደለም፣ በሂደት ውስጥ በፕሮሰስ ውስጥ የሚመጣ ነገር ነው። በዝቅታ ውስጥ በከፍታ ውስጥ ግን እናንተ ታግሳችሁ መጠበቅ የምትችሉ ሰዎች መሆን አለባችሁ። ያንን ባረጋችሁ ቁጥር የተሻለ ማንነት እየገነባችሁ ትሄዳላችሁ። በራሳችሁ ከፍ ያለ ግምት እየኖራችሁ ትሄዳላችሁ። ስለዚህ ትዕግስት ይኖራችሁ። ስንፍናንና ግን ትዕግስትን ልትለዩ ይገባል። ብዙ ሰዎች ምንም ነገር ሳይሞክሩ ባሉበት ቆመው ግን ትዕግስት እንዳላቸው ሰዎች አክት ያደርጋሉ። ያ አይደለም። ትዕግስት የሚያስፈልገው ከድርጊት ጋር ነው። እያንዳንዱን ነገሮች እያደረጋችሁ እየሞከራችሁ በዛ ውስጥ መታገስ ውጤታማ እንድትሆኑ ያደርጋችኋል። መልካም አጀማመር ጥሩ ፍጻሜ ያለው። ትዕግስት ሲኖራችሁ ለራሳችሁ ከፍ ያለ አመለካከት፣ ለራሳችሁ ከፍ ያለ ግምት ይኖራችኋል። እነዚህን 7 መመሪያዎች ህይወታችሁ ላይ አንድ ባንድ በመተግበር ለራሳችሁ ከፍ ያለ ግምት እንዲኖራችሁ አድርጉ። ያንን ባረጋችሁ ቁጥር ሁሉን ነገር መቀየር ትችላላችሁ። ህይወታችሁን ማሻሻል ትችላላችሁ። የተሻለ ማንነት እንዲኖራችሁ ታደርጋላችሁ። የተሻለ አይደንቲቲ እንዲኖራችሁ ታደርጋላችሁ። ከሰው ጋር ያላችሁን ግንኙነት የተሻለ እንዲሆን ታደርጋላችሁ። ህይወታችሁን እየቀየራችሁ ትሄዳላችሁ። ስለዚህ እነዚህን 7 ነጥቦች አንድ ባንድ ህይወታችሁ ላይ በመተግበር ህይወታችሁን ቀይሩ። ዛሬ ከምን ለመጀመር አስባችኋል? እስቲ ኮሜንት ላይ ጻፉልኝ። አብራችሁኝ ስለነበራችሁ አመሰግናለሁ። ቻው።